የዓለም ትኩረት በአሜሪካ በኢራንና በእስራኤል መካከል በተካሄደው ጦርነት ዙሪያ ወደሚደረገው ከፍተኛ ዲፕሎማሲና ወታደራዊ እንቅስቃሴ ሆኗል። በተለይም ባለፉት 48 ሰዓት ውስጥ የተከሰቱት ክስተቶች ቀጠናው ወደ ሰላም ወይም ወደ ከፋ ጦርነት ሊያመራ እንደሚችል ተገምቷል። ከሰዓታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባልተጠበቀ መልኩ በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ከኢራን ጋር በማይታመን ሁኔታ መግባባት ላይ መድረሳቸውን አስታውቀዋል። ፕሬዝዳንቱ ከኢራን ጋር ያለነው የመግባቢያ ስምምነት በአብዛኛው ተጠናቋል በማለት ከሳውዲ አረቢያ፣ ከኳታር፣ ከዩናይትድ አረብ ኤምሬትስ፣ ከፓኪስታንና ከቱርክ፣ ከግብፅና ከባህሬን መሪዎች ጋር ሰፊ ውይይት ማድረጋቸውን ጠቅሰዋል። ይህ ማለት ትራምፕ እስካለፈው ሳምንት ድረስ ጠንካራ ዛቻ ያሰሙበት የነበረ ሲሆን በተለይም ኢራን የሆርሙዝን ሰርጥ እስክትከፍት ድረስ ጊዜ እንደሚሰጣትና ያለበለዚያ ወደፊት አስከፊ ጥቃት ውስጥ እንደምትገባ አስጠንቅቀው ነበር። አሁን ግን ከጥቂት ቀናት በፊት የነበረው የጦር ዛቻ ድምጸት በድንገት በሰላም መግለጫ ተተክቷል። የአሜሪካው የመገናኛ ብዙሃን ዘገባ ኤፒ እና አክሲዮስ ዜና ወኪል እንደዘገቡት ቀጥተኛ ያልሆነ የ60 ቀናት ጊዜያዊ ስምምነት ሊፈረም ነው። በዚህ ጊዜ ውስጥ ኢራን በሆርሙዝ ላይ የዘረጋችውን ፈንጂ እንደምታጸዳና መርከቦች ያለምንም ቀረጥ እንዲያልፉ ፍቃድ ትሰጣለች። በምላሹም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ ታነሳለች። ይህ ማለት ኢራን ነዳጇን በነፃ መሸጥ ትችላለች ማለት ነው። ይህ የሚያሳየው አሜሪካ በጣም ትልቅ ኢኮኖሚያዊ እፎይታ ለኢራን ለመስጠት ተዘጋጅታለች እንደማለት ነው። ሆኖም ከኢራን ወገን የሚሰማው መልእክት ፍጹም ተቃራኒ ነው። ከኢራን መንግስት ቅርበት ያለው ፋርስ ኒውስ ኤጀንሲ እንደዘገበው ኢራን ሙሉ በሙሉ የሆርሙዝን ቁጥጥር ከእጇ እንዲወጣ አታደርግም። ዘገባው እንደሚያሳየው ኢራን ከጦርነቱ በፊት እንደነበረው ብዛት ያላቸው መርከቦችን እንዲያልፉ ብቻ ነው የምትፈቅደው። ነገር ግን የጉዞ መርሃብ ግብር ፍቃድና አሰራር ሁሉ በኢራን ቁጥጥር ስር ነው። የአልሜዲያን ዘገባም የአሜሪካ ባህር ኃይል ከአካባቢው እንዲወጣና ከ12 ቢሊዮን ዶላር በላይ ንብረት እንዲለቅ ስምምነቱን እንደሚያካትት ገልጿል። አሜሪካ ሆርሙዝን ሙሉ በሙሉ ነፃ ወጥቷል ስትል፣ ኢራን ግን መተላለፊያ ቁጥሩ አድጓል እንጂ ሙሉ ነፃነት አይደለም እያለች ነው። ይህ ትልቅ ክፍተት ስምምነቱ ከመፈረሙ በፊት መፈታት ያለበት ወሳኝ ጉዳይ ሆኗል። ትራምፕ በመግለጫቸው ኢራን የበለጸገውን ዩራኒየም ትሰጣለች ብለው ቢናገሩም የዓለም አቀፍ ዘገባዎች ይህ ስምምነት ውስጥ እንደሌለ ይጠቁማሉ። በርካታ ምንጮች እንደሚሉት አሁን ሊፈረም ያለው ስምምነት የማዕቀፍ ግንዛቤ ብቻ ነው። ስምምነቱ ከተፈረመ በኋላ ለ30 ወይም ለ60 ቀናት የሚቆይ የድርድር ጊዜ ይኖራል። በዚህ ጊዜ ውስጥ ኢራን የኒውክሌር ዩራኒየምን ለማበልጸግ መቀጠል እንደምትችል ወይም እንደማትችል አልተስማሙም። የኤንፒአር ዘገባ እንደሚያመላክተው ኢራን አብዛኛው የኒውክሌር መሰረተ ልማቷ በመሬት ውስጥ በመሆኑ ከአየር ጥቃት ተጠብቆ ቆይቷል። ስለዚህ ቀጣዩ ዙር ድርድር ከፍተኛ ጫና የሚፈጠርበት ይሆናል። እስራኤል ከዚህ ቀደም ኢራን ኒውክሌር ጦር መሳሪያ እጇ እንዳታስገባ የማድረግ ግቧን አላሳካችም። አሜሪካ በዚህ ዙር ስምምነት የኒውክሌር ስምምነቱን ኢራንን ካላስገደደች ወደፊት ይህ ጉዳይ ወደ ጦርነት ሊያመራ ይችላል። የዘ ኒውዮርክ ታይምስ ዘገባ እንደሚያመላክተው እስራኤል በአሜሪካና በኢራን መካከል በሚደረገው ውይይት ሙሉ በሙሉ ገሸሽ ተደርጋለች። ዘገባው እንደሚለው የእስራኤል መሪዎች በስምምነቱ ዝርዝር መረጃ ላይ ለማግኘት እንኳን ሲቸገሩ ከሌሎች የቀጠናው መሪዎች ጋር በመነጋገር በስለላ መረጃ እንዲተማመኑ ተገደዋል። ዘ ኒውዮርክ ታይምስ እንዳለው እስራኤል ከረዳት አብራሪ ወደ ተራ ተሳፋሪ ደረጃ ዝቅ ተደርጋለች ብሏል። ዘገባዎች እንደሚያሳዩት ትራምፕ ኔታንያሁን እንደ ጦር አጋር እንጂ እንደ ሰላም አጋር አይቆጥሩትም። ትራምፕ በመድረክ ላይ ኔታንያሁን እኔ የምፈልገውን ሁሉ ያደርጋል ብለዋል። ይህ የእስራኤል ዲፕሎማሲያዊ መገለል በእስራኤል ዘንድ ከፍተኛ ቁጭት ፈጥሯል። በቻናል 12 የሚተላለፈው ዘገባ ትልቁ ችግር ኢራን ወደፊት ጥቃት እንዳይደርስባት የምትፈልገው ዋስትና ነው ብሏል። እስራኤል ከዚህ ቀደም ኢራን እንድትወድቅ ትፈልግ ነበር። አሁን ግን ኢራን ተጠናክራ ከሰላሙ ወጥታ እያሸነፈች ስትወጣ እያዩ ነው። ይህ ስምምነት ላይ ብዙዎች ሀሳባቸውን እያጋሩ ነው። የቀድሞ የትራምፕ ባልደረባ ይህንን ስምምነት እያጣጣሉ ነው። ማይክ ፖምፒዮ ይህ ስምምነት የቅዠቶች ቅዠት እንደሆነ ገልጸውታል። ሌንዚ ግርሃም የተባለው ሴናተርም ስምምነቱ ኢራንን የበለጠ የሚያጠናክራትና ለቀጠናው አደገኛ እንደሚያደርገዋት አስጠንቅቋል። በኢራን ውስጥ ያሉ አንዳንድ አክቲቪስቶች ግን ለህዝባቸው አሜሪካን ማመን ቀብሮ ነው በማለት ማንኛውንም ስምምነት በጥንቃቄ እንዲመለከቱ አጥብቀው መክረዋል። ትራምፕ ድል አውጃለሁ ብሎ ቢጮሁ በተግባር ግን ኢራን ብዙ ነጥቦችን አስገብታለች። አሜሪካ ከመካከለኛው ምስራቅ ወጥታ ኢራን የሆርሙዝን ቁጥጥር እንድታጠናክር ልትፈቅድ ነው። እስራኤል መገለል ቀጣይ ቀውስ ይፈጥራል። እስራኤል ራሷ ስጋት ውስጥ እንደገባች ይሰማታል። በሌላ በኩል ሩሲያና ኔቶ ፍጥጫ ውስጥ እየገቡ ነው። ሩሲያ አህጉር አቋራጭ ሚሳኤሎችን እያዘጋጀች ነው። በሩሲያና በቤላሩስ ግዛት ላይ ከፍተኛ የኒውክሌር ወታደራዊ ልምምድ እየተካሄደ ነው። እስከ 64,000 ወታደሮች በሚሳተፉበት ይህ ልምምድ የኒውክሌር ጦር መሳሪያ ዝግጁነትን ለማሳየት ነው። ከዚህ ልምምድ ባሻገር ትልቁ ዜና ደግሞ የሩሲያ አዲሱ የሳርማት ኢንተርኮንቲኔንታል ባላስቲክ ሚሳኤል ስኬታማ ሙከራ አድርጓል። ፑቲን ራሳቸው ይህን ሚሳኤል የዓለም እጅግ ኃይለኛ ሚሳኤል ብለውታል። ነገር ግን ወደኋላ መለስ ብለን ስንመለከት ይህ ሳርማት ፕሮጀክት በብዙ ውድቀቶች የታጀበ ነበር። እንደ ኤሮፓውያን አቆጣጠር በሴፕቴምበር 2024 የተደረገ ሙከራ በሚሳኤሉ ፍንዳታ ምክንያት ማስጀመሪያ ጉድጓዱን ሙሉ በሙሉ አውድሞ ነበር።
እንደ አውሮፓውያን አቆጣጠር በኖቬምበር 2025 ሙከራ ደግሞ በበረራ ወቅት ውድቀት አጋጥሞት ነበር። በግንቦት 2026 የተደረገው ስኬታማ ሙከራ ለሩሲያ ትልቅ እፎይታ ነው። ነገር ግን ከዚህ ቀደም ከነበሩት ውድቀቶች አንጻር የምዕራባውያን የስለላ ተቋማት በሳርማት ትክክለኛ አቅም ላይ ጥርጣሬ እንዳላቸው መገምገም ይቻላል። ሩሲያ ለምን አሁን ይህንን ከባድ ማስፈራሪያ እያሰማች ነው ብለው የሚጠይቁ ሚዲያዎች በዩክሬን ጦርነት ላይ ያለው ተጨባጭ ሁኔታ ይህንን ያስገደዳት ይመስላል የሚል መልስ ተሰጥቷቸዋል። በቅርቡ በዩክሬን ጦር የሩሲያ የኋላ መስመር ኢላማ በማድረግ ስኬታማ ጥቃቶችን እያደረሰ ነው። በተለይ በሩሲያ የድል ቀን በአውሮፕላን ማረፊያ ላይ ድሮን በማውረዱ ሩሲያ ከዚህ በፊት ለነበራት የአየር የበላይነት ጥያቄ አስነስቷል። የጦር ሜዳው ሁኔታ እያሽቆለቆለ ሲሄድ እና ወታደራዊ ጉዳቱ እየጨመረ ሲመጣ ፑቲን ትኩረቱን ወደ ኒውክሌር ማስፈራሪያ ማዞሩ የሩሲያ ጦር የድካም ምልክት ነው ተብሎ በዓለም አቀፍ ተንታኞች ዘንድ ይታመናል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት መጀመሪያ ላይ ዩክሬን ከባልቲክ ሀገራት ግዛት ተነስታ በሩሲያ ላይ የድሮን ጥቃት ፈጽማለች በማለት ከባድ ክስ አቅርበዋል። ክሱ እንደሚለው የዩክሬን ድሮኖች በኤስቶኒያና በላቲቪያ አየር ማረፊያዎች ተጠቅመው በካሊኒንግራድ አቅራቢያ የሚገኙ የኢንዱስትሪ ቦታዎችን መጥተዋል። ይህ ክስ እውነት ከሆነ የኔቶ አባላት በቀጥታ ወደ ጦርነቱ ገብተዋል ማለት ነው። የባልቲክ ሀገራት መሪዎች ይህንን ክስ ውድቅ አድርገውታል። ኢስቶኒያ ውድቅ ስታደርግ፣ ላቲቪያ ግን የዩክሬን ኤፍ-16 ተዋጊ አውሮፕላኖች ነዳጅ ለመሙላት ግዛታቸውን እንደተጠቀሙ አምነዋል። ይህ ክስ በምንም መልኩ እውነት ባይሆንም የሩሲያ ዓላማ በግልጽ የሚታወቀው የኔቶን የጋራ መከላከያ ድንጋጌ አርቲክል 5ን ለመፈተሽ ነው።